ጅባችሁ በመኪናው ጣራ ላይ ብትምትሉ ኧረ ሼም ነው ወንድም አለ። ሼም ነው ወንድም አለ። ልክ እንደ ዓለማዊ ሙሽራ በመኪና ጣሪያ ላይ ብቅ ብለው ይላሉ ፈውስ እሱ ነው እንዴ? ጌታዬ ንጉሡ ከትትናው ብዛት በውርንጭላ አህያ ነው አምጡልኝ ያለው። ፓትሮል አቁምልኝ አላለም። አቀባበል ይደረግልኝ አላለም። ዝቅ ብሎ የኔ ጌታ ዝቅ ብሎ ገባ በአህያ ውርንጭላ። ጌታ ኢየሱስ ክርስቶስ የጌቶቹ ጌታ የንጉሶቹ ንጉሥ ትሕትና ያስተማረን እንደዚህ ነው። ሰላም ቅዱሳን፣ ፕሮፌት ጌትሮ ነኝ። ዛሬ ሻኪሶ ከተማ በሚገኘው ኮንፈረንስ ለማገልገል ወደዛ ከተማ እየመጣ ነው ያለው። ወደ ደቀ መዛሙርቱ መጣ። ተኝተው ማገኛቸው። እናንተ እነሱ ተኝተዋል፣ ጌታ ይሰቃያል። እኔና እናንተ ተኝተናል፣ ጌታ ይሰቃያል። እኔና ለናንተ እኔና እናንተ ዓለም ውስጥ ነው ያለነው፣ በዝነጣ ነው ያለነው፣ በምቾት ነው ያለነው። መስቀሉንም አልተሸከምንም። ዛሬ አርብ ቀን በሚኖረው አቀባበል ፕሮግራም ላይ እኔ ለማቀበል ደግሞ ወደ ሜዳ ወጣችሁ፣ ወደ ሻኪሶ አደባባይ ወጣችሁ ቅዱሳን እግዚአብሔር ይባርካችሁ። ሰዓታችሁና ግዛችሁ ሰውታችሁ ወደዚህ አቀባበል ስለወጣችሁ እግዚአብሔር ዘመናችሁ ሕይወታችሁ ይባርክ። ለጣን ሻኪሶ ተጥሎ በዚህ ኮንፈረንስ ላይ እንገናኛለን። እግዚአብሔር ይባርካችሁ። ሻሎም። ከየት እንዳመጣችሁት እግዚአብሔር ይወቅ። እንደዚህ አቀባበል የሚደረገላችሁ ይህ ህዝብ እኮ ነብዩን እንጂ አምላኩን አያውቅም። እናንተ ህዝቡ ነብዩን እንጂ አምላኩን አያውቅም። ቀጠሮ የተያዘለት ሞት እኮ ነው ኢየሱስ ክርስቶስ ሞት። እንደሚሞት እኮ ያውቀዋል። ወግረው እንደሚገሉት እኮ ያውቀዋል። በጨካኞች እጅ እንደሚገደል እኮ ያውቀዋል። ሰው ታሞ እኮ አስታሞት እኮ አይደለም የሞተው ኢየሱስ ክርስቶስ። አደጋም እኮ አይደለም ወዲያው ጸጥታል አለ። ዛሬ ግን የኢየሱስን ቦታ ወስደው መምህሩ ኢየሱስ እኮ ነው። ጌታው እኮ ኢየሱስ ነው። የሁላችንም እኮ የበላይ እሱ ነው። ግን ዛሬ ሰው ህብረተሰቡ መንጋው የሚያውቀው ኢየሱስን ሳይሆን እነዛ ከላይ ያሉትን ነው። የኢየሱስን ስፍራ የወሰዱትን ማለት ነው። እናንተ በክርስቶስ ኢየሱስ ያላመናችሁ፣ ክርስቶስ ኢየሱስን እንደ ግል አዳኛችሁ ያልተቀበላችሁ ሰው አትዩ፣ እኛን አትዩ፣ ኢየሱስን ብቻ እዩት። ኢየሱስ ደግ ነው። ኢየሱስ መልካም ነው። ኢየሱስ እኛን አትዩ ባካችሁ፣ እኛን አትዩ። እኛንን ያሰደብነው እኛን አትዩ። ብቻ ወደ ጌታ ኑ፣ ወደዚህ ጌታ ኑ፣ ያሳርፋችኋል። ወደዚህ ጌታ ኑ፣ የዘላለም ሕይወት ታገኛላችሁ። እውነትም መንገድ ሕይወትም ወደ ሆነው ወደ ጌታ ኑ። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው መንፈስ ሩቃይቼ ዙሪያዬን እናለምረሳለሁ። ሰላም ሰላም ወገኖቼ፣ እንዴት ናችሁ? ኢትዮጵያውያን ኤርትራውያን፣ ለታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የእግዚአብሔር የመጨረሻው ዘመን የእግዚአብሔር ቃል የሚሰማበት ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለ ሁሉም ጌታን እንባርካለን። መልእክቱ እንግዲህ ለብዙዎች እንዲደርስ ሁሌ እንደምታረጉት ሰብስክራይብ እና ሼር እንድታረጉ በእግዚአብሔር ፍቅር ጠይቃቸዋለሁ። እንዴት ናችሁ? እንዴት ከረማችሁ? ዛሬ በርግጥ በዚህ በሕማማት ሳምንት ጌታ ኢየሱስ ክርስቶስ ያሳለፈውን አንዳንድ ነገሮች ማንሳት ፈልጌ ነው። አሁን እኛ ካለንበት ዘመን አንፃርና ከምናየው ከምንሰማው አንፃር ይሄ ወቅት ምንድነው ምን መረዳት ያለብን ምንድነው? እንዴትስ ነው ማሳለፍ ያለብን ይህን ሳምንት? እንግዲህ ጌታ ኢየሱስ ክርስቶስ ይሄ ሳምንት ለሱ ጭንቅ ነው፣ ለሱ መከራ ነው። ጌታ ኢየሱስ ክርስቶስ የከፈለው መከራ የከፈለው ጭንቅ ለኔና ለእናንተ ያደረገው ነገር በቃላትም የሚገለጽ አይደለም። እና አሁን በዚህ ወቅት እሱን እያሰብን እኛም ራሳችን ቆም ብለን ከእግዚአብሔር ሐሳብ ጋር ለመሄድ ትትናውን፣ ዝቅታውን፣ የክርስቶስ ኢየሱስን ውለታውን፣ ፍቅሩን፣ ምህረቱን እያሰብን
ራሳችንን ምንለውጥበት ራሳችንን ምናዳምጥበት ሰዓት ነው ብዬ ነው ማምነውና እስቲ ጌታ ኢየሱስ ካሳለፈው ነገር ጥቂቱን ልበላችሁ። በቃ ይሄ ነው ዛሬ ልቤ ውስጥ የሞላው። ይህን ሳምንት በሙሉ ስለ ጌታ ኢየሱስ ክርስቶስ ለኔና ለእናንተ ሲል መከራ የከፈለው የተሰቃየው ማንም ያላገዘው ማንም ያልደገፈው ብቻውን የሞተ ብቻውን የተሰቃየ ጌታ ኢየሱስ ክርስቶስ ነውና እስቲ እሱን አንዳንድ ነገር እንበል ብዬ ነው ዛሬ ወደፊታችሁ የቀረብኩት። ጌታ የተባረከ ይሁን። መልእክቴ የምጀምረው በዚህ በዮሐንስ 13:16 ላይ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ ይላል። ዛሬ እኔና እናንተ ምናየው ነገር ከኢየሱስ ክርስቶስ የበለጠ ኢየሱስ ክርስቶስ አይደለም እኮ የሚታየው። ከኢየሱስ ክርስቶስ ይልቅ ክርስቶስን የሚያገለግሉ ሰዎች በጣም ይታያሉ። በጣም የሚገርመው ነገር ነው የምላችሁና በዚሁ በዮሐንስ 13:18 ላይ ደግሞ ስለ ሁላችሁም አልናገርም፣ እኔ ግን የመረጥኳቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው ይላል። ጌታ ኢየሱስ ክርስቶስ በጣም ልዩ የሚያደርገው ነገር ምንድነው? አንደኛ ለጠላቶቹ መሞቱ፣ ሁለተኛ ሞቱን እያወቀ መሞቱ። ሞቱን እያወቀ ነው የሞተው። አስቡት እንግዲህ ማንም ሰው በምድር ላይ ነገ ትሞታለህ ተብሎ የሞቱን ቀን የሚያቅሰው የለም። ሐኪሞች እንኳን የሰጡት ግምት ነው እንጂ ኤግዛክትሊ መቼ ምን ቀን እንደምንሞት አናቅ። ጌታ ኢየሱስ ክርስቶስ የሞተው ሞት ግን በጣም የሚለየው ምንድነው ካላችሁ፣ አንደኛ ለጠላቶቹ ነው የሞተው፣ ሁለተኛ ያለ ኃጢያቱ ነው የሞተው፣ ሶስተኛ ተገርፎ ተቀጥቅጦ ዝም ብሎ ተተኩሶበት አይደለም የሞተው፣ ተንገላቶ ተሰቃይቶ ነው የሞተው። ሞቱ ከባድ ነበር የጌታ ኢየሱስ ክርስቶስ። ለማን? ለኔና ለእናንተ ሲል። ይሄንን እንዴት ነው ማናስበው ታዲያ? በክርስቶስ ያመንን እኛ ሁላችን ደቀ መዝሙር ነን። መምሰል ያለብንም ክርስቶስን ነው የምንከተለው፣ የምንታዘዘው ኢየሱስን ነው። ደቀ መዝሙር ከመምህሩ አይበልጥም ይላል። ዛሬ ግን እኛ እንበልጣለን የሚሉ ሰዎች አሉ። በዚህ በሉቃስ 6:40 ላይ እንዳልኳችሁ ደቀ መዝሙር ከመምህሩ አይበልጥም የሚለው ቃል ያለው እዛ ውስጥ ነው። ጌታ ኢየሱስ ክርስቶስ ያላየነውን አብ ያሳየን እንደ ሰው ሆኖ ወደ ምድር መጥቶ ከኃጢአት በቀር ሁሉን ሆኖ ሰርቶ አሳይቶ የሕይወታችንን መመሪያ ትቶልን ወደ አባቱ ሄዷል። መመሪያ ተቀምጦልናል ማለት ነው። የዘመናት የእግዚአብሔር ነገር አይቀየርም፣ አይለወጥም። ከትውልድ ትውልድ አሰራሩ አደራረጉ አንድ ነው። ቃሉ ዘላለማዊ። አንዳንዶቹ ግን ፋሽን አለው ይላሉ። በእኛ ዘመን እያሉ የሚያወሩት ነገር አለ። በአንተ ዘመን ምንም የሚቀየር ነገር የለም። በእኛ ዘመን የሚባል ነገር የለም። እሱ ለሱሪ ለጫማ ለአፍሮ ነው፣ ለጸጉር ስታይል ነው እንጂ የእግዚአብሔር ቃል አምልኮ አይቀየርም፣ ስብከቱ አይቀየርም፣ እንዴት እንደ መረዳቱ ቃሉ አይቀየርም፣ መንፈስ አይቀየርም። የእግዚአብሔር ነገር ፋሽን የለውም። አሁን የኛ ዘመን ዳንስ ነውና ልንደንስበት አይባልም። እንደዚህ እንደ ዘመኑ ልጅ ከሆነማ በቃ ተበላሸን እኮ። እንደ ዘመን የለውም የኔ ጌታ፣ አይቀየርም፣ አይለወጥም። ክርስቶስን የሚመስል ማለት እንጂ ካስተማረንና ከተጻፈልን ውጪ የሚሰብክ የሚተነብይ የሚያመልክ እንደ ዓለም የሚለዋወጥ አይደለም። እኛ ከዓለም አይደለንም። ዓለምን ልንመስል አልተጠራን። የዘንድሮ ቤተክርስቲያን የምትመስለው ዓለምን ነው። የዘንድሮ አገልጋዮች የሚመስሉት ዓለምን ነው። አካሄዳቸው፣ አረማመዳቸው ሴሌብሪቲ አይመስሉም። ሴሌብሪቲ በቃ መጡ ቀይ ነጭ ቀይ ምንጣፍ ተነጥፎላቸው ማለት ነው። ልክ ከዓለም ኮፒ የተደረገ እሱን አሁን ያጠፋን። ስለዚህ እስቲ የኢየሱስ ክርስቶስን የዚህ ሰሞን ተግባር እንየው እስቲ። ኢየሱስ በዚህ ሳምንት ምን እንደሆነ እንየው እስቲ። ከኛ ተግባር አሁን እየሆነ ካለው ጋር እናስተያየው እስቲ። የሰማይና የምድር ርቀት አለው። ኢየሱስ ንጉሥ ሆኖ ሳለ ኢየሱስ ያደረገው በዚህ ሳምንት ያደረገውና አሁን እየተደረገ ያለው የሚወዳደር ነገር አይደለም። ግን እንየው እስቲ። ለማንኛውም በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 እስከ 26 እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል።
ዛሬ ሩጫው እኮ ለዓለም ለማትረፍ ነው፣ ለነፍስ አይደለም። ለስጋ ነው እየሮጥን ያለነው፣ ለሚታየው ነገር ነው እየሮጥን ያለነው። ስለዚህ መስቀሉን ተሸክሞ ይላል። ዛሬ እኔና እናንተ መስቀል ተሸክመናል ወይ? የትኛውን መስቀል ተሸከምን? የትኛውን መከራ ከፈልን? አልጋ ባልጋ እኮ ነው የዘንድሮ ክርስትና። አልጋ ባልጋ በዛ በጠባቡ በር የሚገባ የለም። በሰፊው ነው። በቃ ግርግሩ ውስጥ ገብተናል እኮ። በሰፊው መንገድ እየሄድን ነው። ብዙዎች በሚሄዱበት፣ በጠባቡ ጥቂቶች በሚሄዱበት አይደለንም እኛ ያለነው። ያ ነው ልዩነቱ። ጌታ ኢየሱስ ክርስቶስ እንግዲህ እንደምታውቁት 40 ቀንና 40 ሌሊት ጾመ። ከዛ በኋላ በምድረ በዳ በዳቢሎስ ተፈተነ። በእኛ ዘመን የኢየሱስን ጾም የሚጾም የለም። በነገራችሁ ላይ 40 ቀን 40 ሌሊት ይባላል እንጂ የክርስቶስ ኢየሱስ ትክክለኛ ጾም አይደለም። ማናችንም አንጾምም። እሱ ከእህልና ከውሃ እርቆ 40 ሌሊት 40 ቀን ይጾመው። እንደዚህ ጠዋት ቀን እስከ ግማሽ ሰዓት ጾሞ ከሰዓት በኋላ የተገኘውን በልቶ አይደለም። የኢየሱስ ጾም የተለየ ነው። ሙሉን 40 ቀንና 40 ሌሊት እንቁላል ተወ ስጋ ተወ የሚል ነገር የለም። ይሄ ቀልድ ነው ወገኖቼ። እንቁላል ተወ ስጋ ተወ የሚባል ነገር የለም። መጾም ነው። ራስን አድክሞ ነው። ከዛስ ብትሉኝ በአንጾም እንኳን የጌታን የስደት ወቅት በማሰብ ራሳችንን ዝቅ አድርገን በጸሎት ልንቆይ በተገባን ነበር። ኢየሱስ ክርስቶስ ብዙ አስተማረ፣ ብዙ ፈወሰ፣ ደቀ መዛሙርቱን ጠራ። ወደ ኢየሩሳሌም ለመግባት ሲቃረቡ ደቀ መዛሙርቱን አዘዛቸው ይላል። ቁጥር 2 ላይ ምን አለ ብትሉኝ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረች አህያ ውርንጫ ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አለ። አስቡት እንግዲህ ኢየሱስ ክርስቶስ የነገሥታት ንጉሥ የጌቶቹ ጌታ ሆኖ ከትሕትናው ብዛት ዝቅ ከማለቱ ብዛት ከተማ ወደ ኢየሩሳሌም ከተማ ሊታረድ ያውም የታረደው በግ ኢየሱስ ሊታረድ ሊገባ ሲል አህያ ውርንጭላ አምጡልኝ ነው ያለው። በፓትሮል አልታጀበ፣ የሙዚቃ ኦርኬስትራ ድግስ አልጠራም፣ ፖሊስ የለም፣ ወታደር የለም፣ የከተማው መሪ ትልልቆቹ አልተጠሩም። ሰርቶ ነው ያሳየን ጌታዬ። ስሙኝማ ለመታረድ መስዋዕት ለመሆን ወደ ኢየሩሳሌም ሲገባ ለከተማው አስተዳደር አልተነገረም። የኦርኬስትራ መዝሙር ድምፅ አልተሰማም። ከበሮ አልተደለቀም። ፖሊስና ወታደር ጥበቃ አሰማሩልኝ አላለም። እንግዲያው እንደ ኢየሱስ የሚያሳድዷችሁ ነበሩ። ኢየሱስ አልተሳደደም። ኢየሱስን የሚቃወመው ቁጥር ስፍር አለው እንዴ? ግን ጥበቃ አቁሙልኝ አላለም። ህዝቡ የሚጠበቅ አላለም። ስሙኝ፣ እኔ ነኝ አላለም። ከትሕትናው ብዛት እኔ ነኝ የንጉሶች ንጉሥ እንኳን አላለም። ዝም ነው ያለው። ዝምታ መልስ ነው። ሲጠይቁት ዝም አለ። እንደ ሸላቶች በግ በሸላቶች ፊት እንደምትቆም ዝም አለ። አፉን አልከፈተም። የኔ ጌታ ለመታረድ እንደ በግ እንኳን ሲቀርብ አልተከራከረም። ደም ግባት የለውም፣ ውበት የለውም፣ ሲያዩት አያምርም። ሱፍ ዘንጦ አይደለም የታየው የኔ ጌታ። በጣም ያሳፍር ነገር እኮ ነው። የጌታንማ ምኑን ከምኑ እናገናኘዋለን? እናንተ ንጉሳችሁ እኔ ነኝ ብሎ ራሱን ከፍ ከፍ አላደረገም። ይልቁንም ራሱን አዋረደ። ዛሬ በምድር ራሳችሁን ከፍ ከፍ ያደረጋችሁ ከበሮ እያስደለቃችሁ እንደ ዓለማዊ ሙሽራ ታጅባችሁ በመኪናው ጣራ ላይ ብቅ የምትሉ ኧረ ሼም ነው ወንድም አለ። ሼም ነው ወንድም አለ። ልክ እንደ ዓለማዊ ሙሽራ በመኪና ጣሪያ ላይ ብቅ ብለው ይላሉ ፈውስ እሱ ነው እንዴ? ምድሪቷ እኮ ተበጥብጣለች። ምድሪቷ እኮ መፍትሄ ትፈልጋለች። የትኛው መፍትሄ መጣ? በእኔና በእናንተ ዘመን የትኛቱ ምድሪቷ ተፈወሰች? ጨው አምጡልኝ ብሎ አይደለም ኤልሳ ያችን ምድር የባረከው? ይኸው ምድሪቷ ትናወጣለች አልኳቸው።
እነሱ ይጎማለሉብናል። በየከተማው ይሄዱ ከበሮ ያስደልቃሉ። ሚሰብኩትን እንኳን ሚናገሩትን እንኳን አያውቁም። ዘመን የማይጠብቅ ትውልድን የማያንጽ አሁን እያየን ያለ ነው። ስሙኝማ በማቴዎስ 20:26 ላይ ምን ይላል ብትሉኝ፣ እናንተስ እንዲህ አይደለም፣ ነገር ግን ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን ይላል። ታላቅ ሊሆን የሚወድ አገልጋይ ይሁን። ጌታ ኢየሱስ ክርስቶስ ነው የተናገረው። ከዛ ጌታ ኢየሱስ ክርስቶስ በአህያ ገባ። ኢየሩሳሌም በአህያ ተጭኖ ገባ። አስባችሁታል? ከዛ በኋላ ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይን ላይቱ ተቀምጦ ወደ አንቺ ይመጣል በሏት አለ። ማቴዎስ 21:4-5 ትንቢቱ ሊፈጸም እነሆ ንጉሥሽ የዋህ ሆኖ በአህያ ላይ ተቀምጦ። አይገርማችሁም? ሕዝቡም የዘንባባ ዝንጣፍ ይዞም ወጣ፣ ልብሳቸውን በመንገድ ላይ አነጠፉ። ሲከተሉትም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና ለአርያም እያሉ ጮሁ ይላል። እኔ የምለው እናንተ በሰልፍ ታጅባችሁ የምትሄዱት አሁንማ በቃ ስም መጥራት ራሱ ይከብዳል። ያለበት ግን የኒብስማ ብዙ ስለሆኑ ማለት ነው። እናንተ ያሳጀባችሁ በየከተማው ከበሮ ያስደለቃችሁ ትውልዱን የመስማት የሌለበትን ከክርስቶስ ያራቃችሁ እናንተ ስሙኝ። የክርስቶስ ኢየሱስ አካሄድ ይሄ ነው። ያ ሁሉ ወጣት የተሰበሰበው አድጌ እንደ ነብዩ ሆኜ ነው። አድጌ እንደ ነብዩ ሱፍ ለብሼ ነው እንጂ ክርስቶስን አሁን ስለ ክርስቶስ ፍቅር እንዲይዘው ስለ ክርስቶስ አይሰበክም። ከነብዩ ጋር ፍቅር እንዲይዘው ነው የሚሰበከው። ነብዩ እንደ መልአክ እንዲታይ ነው የሚሰበከው። ክርስቶስን አይደለም ያ ህዝብ እያየ ያለው ወገኖቼ። እዚህ ላይ ነው በጣም ትውልድ እየጠፋ ያለው። በጣም የሚያሳዝን ነገር። ኢየሱስን የምትወክል ደግሞ የሚመጣውን ንጉሥ አያውቅም እኮ። የሞተለትን ኢየሱስን አያውቅም የትውልድ። የሚመጣው ማን ነው ንጉሥ ቢሉ ነብዩን ይጠራሉ ስሙኝ ምን ሃሎ እኔና እናንተ ጌታ ኢየሱስ ይመጣል ብለን ማራናታ ብለን መጠበቅ ሲገባን፣ ዛሬ ግን በየከተማው ምንድነው ቢባሉ ነብዩ ይመጣል ይባልና ድግስ ይደገሳል፣ ወታደር ይዘጋጃል። ይሄ ነው የተያዘው። አሁን ደግሞ ብሶብናል። ቀጥሏል እኮ የቆመ መሰላችሁ? ሌሎቹም ይሄንን እያዩ ማን ተፈርቶ ዘንድሮ ማን ተፈርቶ? አሁን ግን ጌታ ኢየሱስ ይመጣል። ኢየሱስ ይመጣል። ጊዜው ደርሷል። እውነተኛው ክርስቶስ ይመጣል። ይህ ህዝብ ግን ከኢየሱስ ክርስቶስ ጋር ምንም አይነት ሪሌሽንሺፕ የለው። ለኔ እኮ ኢየሱስ ክርስቶስ ቢመጣ ምን ሊኮን ነው? ምን ሊኮን ነው? ማንን ወከላችሁ ነው ይሄን ሁሉ ግርግር፣ ይሄን ሁሉ አቀባበል፣ ይሄን ሁሉ ክብር የምትወስዱት? ማንን ወክላችሁ ነው? ይሄ እኮ የክርስቶስ ክብር ነው። መታየት ያለበት እኮ ክርስቶስ ነው። እናንተ አይደላችሁም። እኛ ዝቅ ልንል እሱ ከፍ ሊል ይገባል። ለምን? ታርዷልና። ይሄ ህዝብ እኮ የሚመጣውን ንጉሥ ስለማያውቅ የማነ ሲሉት የሚጠራው የፓስተሩንና የነብዩን ስም ነው። አይገርማችሁ? እኔ ከሌ ነኝ ይላል የአጵሎስ የጳውሎስ። ስለዚህ በስም ያሰተኞች ይመጣሉ ያለው ትንቢት ተፈጸመ ማለት ነው። ቃሉ ተፈጸመ ነው ብዬ ነው የማስበው። ኢየሱስ የተሰቃየው፣ የተገረፈው፣ የደማው፣ የተሰቀለው፣ የተጨነቀው ብቻውን ነው ወገኖች። እኔ በየጊዜው ይሄን ፓርት ሳነበው በጣም ነው ማለቅሰው። ለምን ብትሉኝ መሞትን እያወቁ መሞት ቀጠሮ የተያዘለት ሞት ነው የኢየሱስ ክርስቶስ ሞት። ቀጠሮ የተያዘለት ሞት እኮ ነው የኢየሱስ ክርስቶስ ሞት። እንደሚሞት እኮ ያውቀዋል። ወግረው እንደሚገሉት እኮ ያውቀዋል። በጨካኞች እጅ እንደሚገደል እኮ ያውቀዋል። ሰው ታሞ እኮ አስታሞት እኮ አይደለም የሞተው ጌታ ኢየሱስ ክርስቶስ። አደጋም እኮ አይደለም ወዲያው ጸጥ አላለም እኮ። ተሰቃይቶ ተገርፎ እኮ ነው የሞተው። ሰውነቱ ተተልትሎ እኮ ነው የሞተው። የደም ላብ እያበላበው እኮ ነው የሞተው ኢየሱስ ክርስቶስ። እንዴት ከባድ ይሆን? ማንስ ሊያውቀው ይችላል?
ከእርሱ በቀር ለምን እንደዚህ አይነት ሞት የሞተ የለም? አንዱ ስለ ሁሉ ሞተ፣ ስለ እኔና ስለ እናንተ ሞተ። ለዓለም ለኃጢአተኞቹ ለእኔና ለእናንተ ሞተ። ተናቀ፣ ተተፋበት፣ ተዘበተበት። እሱ ግን ዝም አለ። ዝም አለ ወገኖቼ። በተለይም በዚህ ሳምንት ተላልፎ ከመሰጠቱ በፊት ያሳለፋቸው ቀናቶች የስቃይ ነበሩ። አይዞ የሚለው ሰው አልነበረም አጠገቡ። አብረውት የከረሙት ደቀ መዛሙርት እንኳን ምንም አልረዱትም። ብቻ ተጨነቀ፣ ተንቆራጠጠ ወገኖቼ፣ ተንቆራጠጠ። በቃ የሚሆነው ጠፋው። በዚህ በማቴዎስ ወንጌል 26 ከ36 ጀምሮ በዚያን ጊዜ ኢየሱስ ከነርሱ ጋር ጌተሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱ ወደዛ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ደግሞ በጣም የሚገርማችሁ ነገር በዚህ ሁሉ ስቃይ ውስጥ ስለ ደቀ መዛሙርቱ ይጨነቅ ነበር። ለምን አብረውት መከራንት እንዳይሉ በቃ በጣም እንዲታወቅበት እንኳን አይፈልግም ነበር። ከዛ ጴጥሮስን ሁለቱን የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝም ጀመረ። ለምን ሰዓቱ ደረሰ። የሚወገርበት ሰዓት ደረሰ። ተላልፎ የሚሰጥበት ሰዓት ደረሰ። ያውም አብሮ ከበላው ሰው በይሁዳ ነው ተላልፎ የተሰጠው። የኔ ጌታ ግን ከዝቅታው ብዛት የይሁዳንም እግር አጥቧል እያወቀ። እኔ ምስመው እሱ ነው ብሎ ይሁዳ ምልክት ሲያሰጠው እየሳመው እንኳን የምታረገውን አርግ ነው ያለው። አቤት ትትና! አቤት የኢየሱስ ትትና! ስሙኝማ 38 ላይ ማቴዎስ ምዕራፍ 26 38 ላይ ምን አለ መሰላችሁ? ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔ ጋር ትጉ አላቸው። ከዛ ጥቂት ወደፊት ልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ብቻ ለዚች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። አስባችሁታል? ምንም በእኔና በእናንተ አቅም የምናስበው ነገር አይደለም ይሄ። ለምን በቃ ትንሽ ነገር እንኳን ስለት ሲወጋን፣ ትንሽ ነገር እንኳን ሲያመን እንዴት ነው የምንጨነቀው? አይደለም ሞትን ያህል ነገር። ይሄ በእኔና በእናንተ በሰው አይምሮ የሚለካ ነገር አይደለም። እሱ ግን ሰው ሆኖ መጥቶ አደረገው፣ ታዘዘ፣ የአባቱን ቃል ፈጸመ። ከዛ 40 ላይ ምን ይላል? ወደ ደቀ መዛሙርቱ መጣ፣ ተኝተውም አገኛቸው። እናንተ እነሱ ተኝተዋል፣ ጌታ ይሰቃያል። እኔና እናንተ ተኝተናል፣ ጌታ ይሰቃያል። እኔና ለናንተ እኔና እናንተ ዓለም ውስጥ ነው ያለነው፣ በዝነጣ ነው ያለነው፣ በምቾት ነው ያለነው። መስቀሉንም አልተሸከምንም። የመከራውን 1% እንኳን አልከፈልንም። እነ ጳውሎስ እነ ጴጥሮስ ናቸው መከራውን የከፈሉት። እኛ ምናችን ተነካ? እናንተ ምናችን ተነካ? በዓለም ውስጥ እኮ በጣም ተመችቶና ያለነው እኮ ምንም የክርስቲያን ኑሮ እኮ አይደለም የምንኖረው። የክርስቲያን ኑሮ እኮ አይደለም የምንኖረው። ከዓለም ኑሮ በምንም አልተለየን። ከዛ ተኝተው ሲያገኛቸው ምን አለ መሰላችሁ? እንዲሁ ከኔ ጋር 1 ሰዓት እንኳን ልትተጉ አልቻላችሁም? ምን አላችሁ? 1 ሰዓት አብሮ የከረሙት አብሮ መጨነቅ ሲገባቸው፣ አብሮ ማዘን ሲገባቸው፣ አብሮ መንቆራጠጥ ሲገባቸው 1 ሰዓት። ከዛ ምን አላቸው? ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው አለ። ከዛ ደግሞ ሁለተኛ ሄደና ጸለየ። ይንቆራጠጣል እኮ ምጥ እንዳያዛት ሴት ይንቆራጠጣል እኮ ሰዓቱ ደርሶ የኔ ጌታ ብቻውን እኮ አይዞ ሚል የለ፣ በርታ ሚል የለ፣ እኔ ያለሁልህ ሚል የለ፣ አግዛለሁ ሚለው የለ። አባቴ እቺ ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድ ትሁን አለ። በቃ እሱ የሚነጋገረው ከአባቱ ጋር ብቻ ነው። ለምን የሚያልፍበትን መንገድ 1 ሰው አልተረዳው። ሊሆን ያለውን የሚያግዘው 1 ሰው አጠገቡ የለም። ጌታ ኢየሱስ ክርስቶስ ብቻውን የሞተው፣ ብቻውን የተሰቀለው፣ የሱን ክብር፣ የሱን መስዋዕትነት፣ የሱን የታረደበትን ለማንም ክብሩን አሰጥም። ጌታዬ
ከዛ በኋላ ደግሞ እንደገና መጥቶ አያቸው። አይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው ይላል 3 ጊዜ። እንዴት አይነት ነገር ነው እናንተ! 3 ጊዜ ተመላለሰ። እንቅልፍ ተኝተዋል። ደግሞም ትቷቸው ሄደ። 3ኛም ያንኑ ቃል ደግሞ ጸለየ። ከዛ ወዲያ ይላል ቁጥር 45 ወደ ደቀ መዛሙርቱ መጥቶ እንደዚህ አላቸው። በቃ 3 ጊዜ ተመላለሰ፣ እነሱ ተኝተዋል። ከዛ ምን አላቸው ብትሉኝ፣ እንግዲህ ተኙ፣ እንግዲህ ተኙ፣ ረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል አላቸው። አብረው ማንም አልተጋም። በቃ ተኙ አለ። እነሱን አስተኝቶ እሱ ወደ ሞት፣ እነሱን ተኙ ረፉ ብሎ እሱ ወደ መታረድ፣ እነሱን ወደ ክብር አስቀምጦ እሱ ወደ ውርደት። የውርደት ሞት እኮ ነው የሞተው ኢየሱስ ክርስቶስ። አዋርደውት ነው የሞተው። ቀልደውበት ነው የሞተው። አሰቃይተውት ነው የሞተው። ለእኔና ለእናንተ ነው የሞተው። ከዛ በቁጥር 46 ላይ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አለ። ወገኖቼ ይህንን ውለታውን በምንድን ነው የምንከፍለው? ይህንን ጌታ እንዴት ነው የምናከብረው? እንዴት ነው የምንገዛለት? እንዴት ነው የማንከተለው? እንዴት ነው? ከዚህ በላይ ምን አለ? ተጨነቀ። በቃ ተኙ አለና ሄደ። ጊዜው ደረሰ። ተላልፎ ተሰጠ። መስቀሉን ብቻውን ተሸከመ። የሚያረጉትን ሁሉ አረጉት፣ ጨከኑበት። እኔ የምለው እናንተ ደቀ መዛሙርቱ ወንዶች ናቸው፣ መምህር ሲሉ የነበሩ ናቸው። አብረው በልተዋል። ሲፈውሱ ሁሉን ነገር አይተዋል። አንድ ሰው ኧረ ተውት አይልም። አንድ ሰው የሆነ ነገር አይከራከርም። እባካችሁ ተውት አይልም። ቆጣ አይልም ወይ አይከራከርለትም ወይ ነው እኔ ያልገባኝ ነገር። ደቀ መዛሙርቱ ጭራሽ ሸሽተው ተደብቀዋል በየጥቃጥቁ። ጌታዬ ብቻውን ነው የሞተው። ያለ ረዳት ነው የሞተው። አጠገቡ ማንም አልነበረም። ይሄ ነው እኔ የሚያስለቅሰኝ። እንደዚህ የሆነልንን ጌታ እኔና እናንተን እሱ ተዋርዶ ያከበረን ጌታ፣ እሱ ሞቶ ለእኔና ላንተ ሕይወት የሰጠን ጌታ፣ ከጨለማ አውጥቶ ወደ ብርሃን ያመጣን ጌታ እንዴት ነው ማንወደው? እንዴት ነው ማንታዘዘው? እንዴት ነው ማንከተለው? ሌላ ምን አለን ወገኖቼ? ለሕይወታችን እኮ ጣዕም የሰጠው ኢየሱስ ነው። ሕይወታችን ዋዳይል እኮ ጣዕም የሰጠው ኢየሱስ ነው። የመኖራችን ትርጉም እኮ ኢየሱስ ነው። የኔ ጌታ ለአባቱ ታዘዘ እስከ መጨረሻው። እዛ እንኳን ከተሰቀለ በኋላ ራሱ አስቡት እንግዲህ አሰቃቀሉን ምኑን አስቡት። በእኔና በእናንተ አእምሮ የሚገለጽ አይደለም። ከዛ በኋላ ደግሞ ቆምጣጤ እያመጡ ደግሞ ተጠማው ሲል ደግሞ ቆምጣጤ አምጥቶ እንደዛ አድርገውት እንኳን የሚሰሩትን አቁምና ይቅር በላቸው ነው ያለው። ዛሬ በሳር በቅጠሉ ወንድምና ወንድም እየተበላላ እኔና እናንተ ልንተላለቅ ነው የኢትዮጵያ ሕዝብ። አሁን ደግሞ ፋሲካ እንደሚያከብር ሰው፣ እንደ ጾመ ሰው፣ ወንድሙን እንደሚወድ ሰው አሁን ደግሞ አስራሽ ምቹ ይቀጥላል። እኔ እንዴት እንዳልገባን አላውቅም። አረ ክርስቶስ ፍቅር ይለያል እናንተ። አረ አደራረጉ ይለያል። አረ አሰራሩ ይለያል። አረ እሱ ምሕረቱ ይለያል። አረ ይለያል።
እግዚአብሔር በእውነት ነው ብላችሁ ከምሕረቱ የተነሳ ከፍቅሩ የተነሳ እኔና እናንተ የቁጣ ልጆች ነበር። በኃጢአታችን የተነሳ ከክብራችን ወርደን ነበር። ዛሬ በክርስቶስ ኢየሱስ የተነሳ ቤዛ ሆኖልን፣ መስዋዕት ሆኖልን፣ መድኃኒት ሆኖልን፣ ታርዶልን እኔና እናንተ የልጅነት ስልጣን አገኘን፣ ተከበርን፣ ሰው ሆንን፣ ታሪካችን ተቀየረ፣ ስማችን ተቀየረ። ኢየሱስ ያድናል። ይሄ ሊገባን ይገባል። ይሄንን ፍቅር ያልቀመሰ ሰው ይሄንን ፍቅር ነው ሌሎችም ፍቅር እንዲይዛቸው ምን ሰብከው ኢየሱስን ነው ምን ሰብከው የተሰቀለውን ነው። እኛ ራሳችንን ልንሰብክ አንችልም። ኢየሱስ ይነገርለት፣ ኢየሱስ ይነገርለት። ብዙ ተአምራት አድርጓል። እሱ ነው፣ እሱ ይታይልን ወገኖቼ። መታያዩ እሱ ነው። ዝርግፍ ጌጥ እሱ ነው። መከበሪያ እሱ ነው። ሞገሱ እሱ ነው። ውበታችን ኢየሱስ ክርስቶስ ብቻ ነው። በምንም የማትተካው ሰው እኮ ናተ ዛሬ ወዶ ይጠላል። ናተ ሰው እኮ ትላንትና አግብቶ ዛሬ ይገላል እኮ። ስንት ነገር አለ ሰምተናል እኮ፣ ጠግበናል እኮ። አስተማማኝ ፍቅር የክርስቶስ ኢየሱስ ነው። ከልጅነት እስከ እውቀት የወደደን። ሃሌሉያ ሃሌሉያ ሃሌሉያ። በክብር ላይ ክብር የሚሰጠን ኢየሱስ ክርስቶስ ብቻ ነው። ኑ ወደዚህ ወደ ኢየሱስ ክርስቶስ ኑ። ከሰው ላይ ዓይናችሁን አንሱ። እናንተ በክርስቶስ ኢየሱስ ያላመናችሁ፣ ክርስቶስ ኢየሱስን እንደ ግል አዳኛችሁ ያልተቀበላችሁ ሰው አትዩ፣ እኛን አትዩ። ኢየሱስን ብቻ እዩት። ኢየሱስ ደግ ነው። ኢየሱስ መልካም ነው። ኢየሱስ እኛን አትዩ ባካችሁ፣ እኛን አትዩ። እኛንን ያሰደብነው እኛን አትዩ። ብቻ ወደ ጌታ ኑ፣ ወደዚህ ጌታ ኑ፣ ያሳርፋችኋል። ወደዚህ ጌታ ኑ፣ የዘላለም ሕይወት ታገኛላችሁ። እውነትም መንገድ ሕይወትም ወደ ሆነው ወደ ጌታ ኑ። በዚህ ሳምንት ይሄ የሆነው ተንቆራጦ አልቀረለትም። ደግሞ በዳርና በዳር የተሰቀሉት ወንበዴዎች አንደኛው ይሰድበው ነበር፣ ይንቀው ነበር። ዝም አለ። መልሶ እኮ አይሳደብም የኔ ጌታ። ይህንን ያስተማረ ጨዋነቱ፣ ይህንን ያስተማረ ትሕትናው፣ ይህንን ያስተማረ የዋህነት መልሶ አልተሳደበም። አንደኛው ጸደቀ፣ አንደኛው ይሰድበው ነበረ። አንደኛው ግን አስበኝ ሲለው ከኔ ጋር ገነት ትሆናለህ አለው። ኢየሱስ ያድናል። እግዚአብሔር አያስገድድም፣ ግን በፍቅር ይጠራል። በፍቅር ይጠራል። ኢየሱስ ክርስቶስ ያሳርፋል ወገኖቼ። ይሄ የዚህ ሳምንት መልእክቴ ነው። እኔ ስለ ኢየሱስ ብቻ ይወራ፣ ስለ ኢየሱስ ብቻ ይነገር። ኢየሱስ ለዘላለም አዳኝ ነው። አሁንም የታረደው በግ ሞቶ አልቀረም። በሦስተኛው ቀን ሞትን ድል ነስቶ ተነስቷል። መቃብሩ ባዶ ነው። ሃሌሉያ! አሳይቷል። ተነስቶ አሳይቷል። ሕያው ነው የእኛ ጌታ። አሁን ደግሞ በአባቱ ቀኝ አለ። ስለ እኛ ይማልዳል። ጠበቃችን ነው፣ ጌታችን ነው። አሁንም ደግሞ ትኩስ ነው። ለዘላለም ኢየሱስ ክርስቶስ ያድናል። ክብር ለእግዚአብሔር ይሁን። በእውነት በዚህ መንፈስ ነው ያለሁት ይህን ሳምንት። እግዚአብሔር የተባረከ ይሁን። ሁላችሁንም ወዳችኋለሁ። በእውነት ብዙ ሰዓት ቢኖረኝ ብዙ ባልኳችሁ ነበር፣ ግን በቃ ጌታን አክብሩት፣ ጌታን ውደዱት። የተደረገላችሁ እናንተ መዳንን ያያችሁ ፍቅሩን የቀመሳችሁ ከጌታ ጋር ሁኑ። ለብዙዎች ንገሩ፣ የኢየሱስን ማንነት ንገሩ። እኛን አትዩ ፕሊዝ ፕሊዝ። ጌታ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። ተባረኩልኝ። ሻሎም ሻሎም። መልእክቴን ጨርሻለሁ። መልካም የፋሲካ በዓል ይሁንላችሁ። ቅዳሜ ደግሞ ከረቂቅዬ ጋር ጌታ ቢፈቅድ ብንኖር የሶስተኛውን ክፍል ስለ ጋብቻ እንቀጥላለን። በጣም ኃይለኛ ቶፒክ ነው እና እሱም እንዳያመልጣችሁ በዚህ አጋጣሚ ጋብዛችኋለሁ። እግዚአብሔር ይባርካችሁ። ተባረኩ። ሻሎም ሻሎም። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቅ አይቼ ዙሪያዬን እናለም እረሳለሁ። ሰላም ወገኖች ኢትዮጵያውያንና ኤርትራውያን
የእግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልንም አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ 16:15